እንኳን ለጻድቁ አባታችን ለአቡነ ኪሮስ ወርሃዊ የመታሰቢያ ክብረ በዓሉ በሰላምና በጤና አደረሳችሁ። ውድ የክርስቶስ ቤተሰቦች፣ ከዚህም በመቀጠል የታላቁ አባታችን የጻድቁ አቡነ ኪሮስን ታላቅ ዜና ገድሉን እንደሚከተለው ስለምናሰማችሁ ቪዲዮውን ላይክ በማድረግ እንድትጀምሩ ስንል በክርስቶስ ፍቅር እናሳስባለን። የአባ ኪሮስ ታላቅ ገድሉና ምስጢሩ ከዚህ ነው የሚጀምረው። ቅዱሱ ከታላቅ ወንድሙ ከቴዎድሮስ ጋር በሚኖርበት ጊዜ አባቱ ስለሞተ ሀብቱን ከወንድሙ ጋር በመካፈል ለድሆች የመጸወተ አባት ነው። መንፈስ ቅዱስ በኪሮስ ብሎ ጠራውና ለብዙዎች አባት ትሆናለህ፣ በቃልህም ክርዳት ይነቀላል። የአንድ ቀን መንገድ ሄድና ገዳማዊ መነኮስ ታገኛለህ፣ ከእርሱም ልብሰ ምንኩስናን ትለብሳለህ አለው። እንደታዘዘውም በሄደ ጊዜ በአንዲት በዓት የራስ ጸጉሩ እስከ እግሩ የሚደርስ ግርማዊ የሚያስፈራ ገዳማዊ ወጥቶ ኪሮስ መነኩሴ ለመሆን ወደዚህ መጣህን? አለው። ኪሮስም ግርማውን እያደነቀ ቀርቦ ተባረከና 3 ቀን ከቆየ በኋላ ኪሮስ ሆይ እንደ እኔ መሆን ትፈልጋለህን? አለው። እርሱም አዎ አለው። ባለውን ጊዜ አባ በብኑዳ ትንሽ ደመና ጠርቶ በዚያ ላይ በመሆን ከአስቄጥስ ገዳም በመሄድ የምንኩስናን ልብስ ተቀብሎ በዚያችው ደመና ኪሮስ ካለበት ቦታ ተመለሰና የመጣውም አልባሰ ምንኩስናን ለኪሮስ አለበሰው። ለአባ በብኑዳ ሁልጊዜ በሰርክ ሰማያዊ ህብስትና ጽዋ ወይን ቅዱስ ሚካኤል ያመጣለት ነበር። አባ ኪሮስ በዚያ ለአባ በብኑዳ እየታዘዘ ሲኖር አንድ ቀን ገዳማዊ ሰው ወደ አባ በብኑዳ መጥቶ እንዲሁም ምንም ነገር እንደሌለው አይቶ ምን ትበላለህ ቢለው አምላካችን ይሰጠናል አለው። ያ እንግዳ መነኩሴም በልቡ እንደ እኛ ሰው አይደለምን እያለ ሲያስብ አባ በብኑዳ በመንፈስ አውቆ ለምን እንዲህ ታስባለህ? እኔም እንዳንተ በደለኛና ኃጥእ የሆንኩ መነኩሴ ነኝ አለው። ይህን እየተነጋገሩ ሳለ የሰርክ ጸሎት ደርሶ በህብረት ሲጸልይ ፈጽሞ ደስ የሚል መዓዛ መጣ። ወዲያውም የተዘጋጀ ህብስትና ጽዋ ወይን ይዞ ቅዱስ ሚካኤልን ሲመጣ አየውና ተቀበለው። ያ እንግዳ መነኩሴ ግን አላየውም ነበርና አሁንም አስቀድሞ ያልነበረ ይህን ጽዋና ህብስት ከየት አገኘው? ይህ ባሕታዊ መሰርዲ ነው እያለ አሰበና አባ በብኑዳም ለምን እንዲህ ክፉ ታስባለህ? አለው። መነኩሴውም አድንቆ ተቀምጠው መመገብ ጀመሩና ያ እንግዳ መነኩሴ ግን ከዚያ ህብስተ ሰማይ ቆርሶ በልብሱ ደብቆ ወደ አስቄጥስ ገዳም ሄደ። በዚያ ያሉ መነኮሳትንም ሰብስቦ ያን በረድ የሚመስል ህብስተ ሰማይ አሳያቸው። የተገኘው ቢሉት በዮርዳኖስ ገዳም ውስጥ በብኑዳ የሚባል መሰርዲ ሰው አለ፣ ኑ ተከተሉኝና ታመጡት ዘንድ ወደዚያ ልውሰዳችሁ አላቸው። ይህን ሲነጋገሩ ቅዱስ ሚካኤል መጥቶ ያችን የህብስት ቁራሽ ወደ ሰማይ ወሰዳትና በልዑል ፊት ሰገደ። እግዚአብሔርም መልካም አገልጋይ ሆይ የተቀደሰውን ለውሻ የሰጠ በብኑዳ ክፉ አደረገ። ስለዚህም በአንበሳ ተሰብሮ እንዲሞት አደረግሁ። ይህም በረከት ይከለከላል። ይህንንም ህብስት በበረሃ ላይ ፊልሞና ለሚባል መነኩሴ እስከ ዕለተ ሞቱ ሲሳይ እንዲሆነው ስጠው አለው። ቅዱስ ሚካኤልም እንደታዘዘው አደረገና የአስቄጥስ ገዳም ቅዱሳንም ያን መነኩሴ እኛን ማን መምህርና ፈራጅ አድርጎ ሾሞን አሉት። በዚህ ጊዜ አዘነና ወደ ማደሪያው ሂዶ ታንቆ ሞተ። አባ በብኑዳም ይመጣለት የነበረው መና ተከለከለ። 3 ቀን ምንም ሳይቀምስ ከቆየ በኋላም እያለቀሰ አባ ኪሮስን ልጄ ሆይ ሰይጣን ወደ ማደሪያችን ገብቷልና ያገኘህን ይህ ነገር ምንድን ነው? አለው። አባ ኪሮስም ያ መነኩሴ መጥቶ ከሄደ በኋላ እግዚአብሔር ተቆጥተዋል አለው።
አባ በምኑዳም የእግዚአብሔር ፈቃድ ይሁን አለ። ከዚያም አባ ኪሮስ ፍሬን እየሰበሰበ ይመለስ ነበር። አባ በምኑዳ ግን በቀንም ሆነ በማታ ከበዓቱ ሳይወጣ ይጸልይ፣ እንደ መንኮራኩርም ይሰግድ ነበር። አባ ኪሮስም እንግዲህ እያለ ሲኖር አንድ ቀን የዕለት ሲሳይ ፍለጋ ወደ አንድ ሀገር ሄዶ ሳለ የኬልቄዶን ንጉሥ ሞቶ ሕዝቡ ሁሉ እየጮሁና እያለቀሱ ምድር እየረገጡ ብዙ የፈረሰኛ ሰልቶ ተሰልፎ በአስከሬኑ ላይ ድባብ እየዘረጉ ካህናት በማይጠንት በፊቱና በኋላው እየዘመሩ ባየ ጊዜ አንዱን ሰው ይህን የማየው ምንድን ነው ብሎ ቢጠይቀው የኬልቄዶን ንጉሥ ስለሞተ ነው አለው። አባ ኪሮስም ለሞተ ሰው ይህን ያህል ያደረጋልን? እኔስ ንጉሥ ለልጁ ሰርግ ያደረገ መስሎኝ ነበርና አለው። ይህን ብሎ አልፎ ፍሬ ሰብስቦ ወደ ማደሪያው ወደ አባ በምኑዳ በደረሰ ጊዜ አጽሙ በየቦታው ተበታትኖ አንበሳ ሲበላው ባገኘ ጊዜ በጣም አምርሮ እያለቀሰ ጌታ ሆይ ለምን እንዲህ ታደርጋለህ? ፍርድህ መልካም አይደለም። በመንግስት በመብልና በመጠጥ በደስታ እየኖሩትን በክብር እንዲቀበሉ ታደርጋለህ። ለአንተ ሲሉ አባትና እናትን ሚስትንና ልጆችን ደስታን ሁሉ ትተው በተራራና በዋሻ በጾምና በጸሎት የኖሩትን ደግሞ ስጋቸውን ለዱር አራዊት ትሰጣለህ። ያንተን ፍርድ ነገር ላልሰማ እንዳልነሳ ሕያው ስምህን ብሎ መሬት ላይ ተኛ። 40 ዓመት ሲሆነው ግማሽ ስጋው አለቀ። ጌታችን ኢየሱስ ክርስቶስ በመልአክ አምሳል ተገልጾ ተጋዳይ የሆንክ አርበኛ ኪሮስ ሆይ ሰላም ላንተ ይሁን፣ ተነስ ከቦታ አለው። ኪሮስም አንተ ማነህ? መልአከ እግዚአብሔር ከሆንክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በል አለው። ጌታችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለ። ኪሮስ ማነሳት ባቃተው ጊዜ ምድርን ስጋውን አትያዥ ባላት ጊዜ ፈጥኖ ተነሳ። ኪሮስም ጌታችን እንደሆነ አወቀና መላ ሰውነቱን ዳበሰ። ሰውነቱ እንደ ሕፃን ሆነ። በምድር ላይ ሰግዶ ጌታችን እንደ መብረቅ ሲለወጥና እልፍ አእላፋት መላእክት ሲያመሰግኑ ታያቸው። ጌታችንም ኪሮስ ሆይ አንተ ሚስትህን፣ ልጆችህን፣ መንግሥትህን የተውህልኝ የማርያም ልጅ ኢየሱስ ክርስቶስ ነኝ። ለሁሉ ብዙ ታገኛለህ። በምድር ላይ እንዳንተ ትዕግስትን የለበሰ አላገኘሁም። ለዚያ እንግዳ መነኩሴ ቅዱሳቴን ለምን ሰጣችሁ? ስለዚህ የበምኑዳን ሥጋ ለአራዊት የሰጠሁት በዚህ ምክንያት በፊቴ እንዳይወቀስ ነው። ለሁሉ ሥራ ፍዳ አለውና አምላኩ በምድር ላይ የገሰጸው ሰው ብፁዕ ነው ያለውን አልሰማህምን? ኪሮስም ጌታዬ ሆይ ፍርድህ ቅን ነው አለ። ጌታችንም ከዚህ በኋላ የነፍስን ከሥጋ መለየት ታይ ዘንድ በገዳማት ሂድ፣ ከዚያም ወደ ማደሪያ ተመለስ ብለው ተሰወረ። አባ ኪሮስ በጌታችን ታዝዘው ደብረ ባሳት በደረሰ ጊዜ ቤተ ክርስቲያንን ተሳልመው የእመቤታችንን ስዕል አይቶ ከዓይኖቹ እንባ እያፈሰሰ እመቤቴ ሆይ አስቢት አላት። ሴሊቱም ኪሮስ ሆይ መምጣት መልካም ነው፣ የአባትን አጽም ተጠብቅ ዘንድ ወደ ማደሪያ ተመለስ አለችው። ይህን ሰምቶ ከስዕሏ ፊት 700 ስግደት ሰገደ። በዕብራይስጥም ቋንቋም እንግዳ ነህና በቃ በምሕረት መዝገብ ተመዝግቦልሃል የሚለውን ቃል ሰማ። ከዚያም መስፈርስ የሚባል ሕማም ለብዙ ጊዜ የታመመና በምድር ላይ የወደቀ ሰውን አገኘ። በራስጌ ቅዱስ ሚካኤልን በግርጌው፣ ገብርኤልን በቀኙም ሩፋኤልን በግራውም ሰዳክኤልን በክንፋቸው ጋርደው ታየ። እነርሱም በገዳዮች ፊት ሞትን የማይፈራ ሆይ እንዴት ነህ ብለው ሰላምታን በሰጡት ጊዜ እርሱም አድንቆ በልዕልና ነዋሪዎች ሆይ በዚህ ለምን ተቀመጣችሁ አላቸው። እነርሱም ይህን ድሃ እንጠብቀው ከእግዚአብሔር ታዝዘናል አሉት። እስከ መቼ ቢላቸው አምላካችን እስከሚያሳርፈው ድረስ ብለውታል። ከዚህም በኋላ
ወደ ታመመው ተመልሰው በዚህ ቦታ ከኖርህና ከታመምህ ምን ያህል ጊዜ ሆነ ብሎ ጠየቀው። በሽተኛውም በዚህ ቦታ ስኖር 25 ዓመታትን ነው፣ ታመምኩ 20 ዓመት ነው አለው። አበምኔቱም የገዳም መነኮሳት ይገቡኛል አለው። በሽተኛውም አባቴ ሆይ ፊታቸውን ካየው 15 ዓመት ነው አለው። አባ ኪሮስም አባትህ ማን ነው? እናትህስ ማናት? ብሎ በጠየቀው ጊዜ አባቴ የኬልቄዶን ንጉሥ ነው፣ እናቴም ንግሥት ናት። በአባቴ ቤት ያሉ ሰዎች ወርቁንና ብሩን ቀጭኑንም ልብስ በብዛቱ የተነሳ በእግሮቻቸው ይረግጡታል አለው። ጥያቄውን በመቀጠል ወደዚያች ገዳም ማን አደረሰ ብሎ ጠየቀው። እርሱም እንዳንተ ያሉ 2 ሰዎች ወደ አባቴ ቤት መጥተው ከዚያ አደሩ። እኩለ ሌሊትም ሲሆን ፊቱ ብሩህ የሆነ ሰው ወደ እኔ መጥቶ ሚሳኤል ብሎ ጠርቶ ሲነጋ ተነስተ ከእነዚህ ቅዱሳን ጋር ሂዳለኝ። እኔም ወጥቼ ወደዚህ ገዳም ደረስኩ አለው። አባ ኪሮስም የአባቱን የበብኑዳንና የሌሎችንም ቤተ መንግስትን እየተወ የመነኑ ቅዱሳንን ሁኔታ እያነሳ አጽናናው። እግዚአብሔርም የሚወደውን ይገስጻልና አታድንቅ አለው። ያ በሽተኛ ሚሳኤልም እውነት ነው፣ ለእኔ ይገባኛል፣ ስለ ኃጢአቴም ይህን ተቀበልኩ ብሎ መልሶ ዝም አለ። ያን ጊዜም በሞት ያሰናብተው ዘንድ አባ ኪሮስ ወደ እግዚአብሔር ጸለየ። ጌታችንም በክብር መጣና ጌታችንም አባ ኪሮስን ምን ያህል እንደምወድህ የመላእክት ሰራዊት ያዩና ያውቁ ዘንድ ይህችን የገነት ተክል አበባ ከእጄ ወስደ በፊቱ ላይ ጣል አለው። ኪሮስም እንዲሁ አደረገ። ያን ጊዜም የበሽተኛው የሚሳኤል ነፍስ ያለ ጻዕር በፍጥነት ወጣች። መድኃኒታችንም ተቀብሎ ሳማትና ከእርሱ ጋርም በብርሃን ሰረገላ ውስጥ አስቀመጣት። አውጥታም በሰማያዊ ክብር አኖራት። አባ ኪሮስም አለቀሰ። አባ ኪሮስም የገዳም መነኮሳት ያን በሽተኛ ቅበሮ ሲላቸው ፈቃደኞች ባለመሆናቸው እያንጎረጎሩ ነበር። 4ቱ የመላእክት አለቆች ሥጋውን በከርቤና በሚያጥኑበት ጊዜ የገዳም መነኮሳትም የሚሸተን ምንድን ነው? ይህ መነኮስ ሥራይን ያውቅ ይሆንን? ተባባሉ። ሥጋውን በገዳሙ በእንግዳ መቃብር ቀበሩት። በመቃብሩም ጥሩ ውሃ ፈለቀና ለበሽተኞችም ፈውስ የሆነ መድኃኒት ተገኘላቸውና አባ ኪሮስም እነዚያም መነኮሳት በክፉ ሥራቸው ገሰጻቸው። መከራም ይመጣባችኋል አላቸው። ሊወግሩትም ድንጋይ ባነሱ ጊዜ ሰረገላ መጥቶ ወደ ማደሪያው ደረሰው። በማግስቱም ሸሽቶት መጥተው የዚያን ገዳም መነኮሳት በሙሉ ፈጇቸውና ገዳሙን አቃጠሉት። አባ ኪሮስ በባት ሆኖ ሰራዊተ ጽልመት የእነዚህን ክፉዎች መነኮሳት ነፍሳት እያቻሉ ወደ ሲኦል ሲወስዷቸው አይቶ ይገባቸዋል አለ። በኋላ ግን እነዚህን ሰዎታን አሳኙት ብሎ እግዚአብሔር ይምራቸው ዘንድ 30 ቀንና ሌሊት ጾመ። እንዲሁም 40 ጨመረ። አልተመራቸውምና አትድከም የሚል ቃልን ሰማ። ከዚያም ከጋለ ድንጋይ ላይ ተኝቶ ሥጋውን በእሳት እንደተጠበሰ እስኪሆን ድረስ ቆየ። ቃልም አልማራቸውምና አትክደም አለው። እንደገና በሆዱ ተኝቶ ዓይኑ ወልቆ ታወረና ሰይጣንም ከሩቅ ሆኖ ብዙዎችን በኪዳን እያሳትክና ገንዘቤን ልትወስድ የተነሳ ኪሮስ አንተ ነህን? አሁን ዓይንህ ጠፋ፣ ማን ይረዳሃል? ማንስ ይመራሃል? አለው። ይህን ሲሰማ አባ ኪሮስ ወደ ጌታችን ፈጽሞ እያለቀሰ ጸለየ። ጌታችንም ወደ እርሱ መጥቶ ኪሮስ ሆይ ሰላም ለአንተ ይሁን፣ በእውነት አንተ ሰውን ወዳጅ ነህና ድካም ሁሉ በኢየሩሳሌም ሰማያዊት ተመዝግቧል። ልጁም በስምህ ለሚጠራ በእምነት ሆነውም የገድልህን መጽሐፍ ያጻፈ ያነበበ መባዕና ዕጣን ለቤተ ክርስቲያን የሰጠውን ለአንተ አስራትን ይሆን ዘንድ ሰጠው።
አንተም ጋራ ባሕረ እሳትን ይለብስ ደስ የሚለኝ ዘንድ ይህንኑ ብሎ ራሱን በእጆቹ ላይ ዛፉ አፈሰሰው። ቅዱስ ቂሮስም በፊት ሞገስ ካገኘሁ እነዚያም መነኮሳት ማርልኝ አለ። ጌታችንም ያመጧቸው ዘንድ አዘዘ። ነፍሳቸውንም ከሥጋቸው ጋር አዋህደው አስነሳቸውና አባ ኪሮስንም ባዩ ጊዜ አፈሩ። በአባ ኪሮስ ልመና አልባሰ ምንኩስናን ለበሱ። ወደ ገዳማቸው የሚወስድ መንገድንም አሳይቷቸው እንደሄዱ አዘዛቸው። ከገዳማቸውም ደርሰው ቤተ ክርስቲያን ሰርተው በጾምና በጸሎት በእንግዳ ለመቀበል ኖሩ። ከብዙ ጊዜ በኋላም ቅዱስ ቂሮስ የእነዚያ መነኮሳት ሕይወታቸውን ያይ ዘንድ መልአኩን ላክ ብሎ በጸለየ ጊዜ ጌታችን አንተው ሄደህ ጎብኟቸው ብሎ ደመናን ጠርቶ ያን ጊዜም ላይ አውጥቶ በሰላም ሂድ ብሎ አሰናበተ። ቂሮስም ወዲያው ደርሶ ወደ ሚሳኤል መቃብር ሄደና መነኮሳትንም ባዩት ጊዜ ከአበምኔቱ ጋር ሮጠው ሄደው አቅፈው እየሳሙት ደህና ነህን አሉት። እነርሱም ውሻና ነዳይ ለመሆን ለእኔ ይህ ክብር ለምኔ ነው አላቸው። እነርሱም ባለማወቃችን ያሳዘንህን ይቅር በለን ባሉት ጊዜ እግዚአብሔር ይቅር ይበላችሁ፣ ነገር ግን ሁላችሁም የእግዚአብሔር አገልጋይ ሚሳኤል ሆይ ይቅር በለን በሉ አላቸው። እነርሱም የእግዚአብሔር አገልጋይ ሚሳኤል ሆይ ይቅር በለን አሉ። በዚህም ጊዜ እግዚአብሔር ይቅር በላችሁ፣ በእናንተ ምክንያት ወደ መንግሥተ ሰማያት ገብቻለሁና የሚል ቃል ሰሙ። እነርሱም ይህን የናቀውና የጣልነው ሚሳኤል አይደለምን ብለው እያደነቁ አጽሙን ወደ ቤተ ክርስቲያን ውስጥ ሊያስገቡት በፈለጉ ጊዜ ባለበት ተዉት። ነገር ግን በጸሎቱ ትጠቀሙ ዘንድ ተስካሩ አድርጉ አላቸው። እኔ አባ ባውማም የቅዱስ ቂሮስን ገድሉን ጽፌ ለሚያነባውና የሚሰማ ሁሉ መጽናኛ ይሆን ዘንድ ወደ አብያተ ክርስቲያናት ሁሉና ወደ ገማት ላኩ ተብሎ እንዲሁም ወደ ገዳማት ሁሉም ተልኮ ተብሎ አልተጽፈዋል። እነርሱም የንጉሥ ዘይኑ ልጅ ቅዱስ ኢላሪያን ሥጋዋን የገነዘው፣ ዳግምም አባ ባውማ ጌታችንን እንዳዘዘው በመንፈስ ቅዱስ የቅዱስ ቂሮስን ገድሉን የጻፈው ነው። ኑ ሲላቸውም እየሄዱ በክብር መጡና እየሄዱም ሲገዛቸው እኖረ። ከዚህም በኋላ በክብር በቅዱስ ቂሮስ በገድልና በትሩፋት እየቀመጠ ኖረ። እኛንም በቅዱሳኑ ጸሎት ፈጣሪያችን ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።